እስራኤል በጋዛ በፈጸመችው ጥቃት ከ60 በላይ ሰዎች መገደላቸው የተዘገበ ሲሆን እስራኤል ጥቃቷን አጠናክራ በመቀጠሏ የሟቾች ቁጥር ሊጨምር ይችላል ተብሏል። የፍልስጤም ሲቪል መከላከያና ሕክምና ተቋም እንዳለው በሰሜን ጋዛ ጃባሊያ ከአንድ ቤተሰብ 12 ሰዎች ተገድለዋል። ይህም እስራኤል ከገደለቻቸው መካከል እንደሚገኙበትም ተነግሯል። በእስራኤል ጥቃት አንድ የቤተሰብ አባላት በሙሉ ማለቃቸው የተነገረ ሲሆን ይህም እስራኤል ኃይለኛ ወታደራዊ እርምጃዎች እየወሰደች መሆኗን የሚጠቅሱም አሉ። የጋዛ ጤና ሚኒስቴር እንደገለጸው ከመጋቢት አንስቶ እስራኤል በከፈተችው ጥቃት 2000 የሚሆኑ ሰዎች ህይወታቸው ሲያልፍ ከ51000 በላይ መቁሰላቸው ይገለጻል። የጋዛ የመንግስት ሚዲያ ጽህፈት ቤት የሟቾቹ ቁጥር 61700 በላይ ያደረሰው ሲሆን በሺዎች የሚቆጠሩ የጠፉና በፍርስራሽ ስር የተቀበሩ መሆናቸውን በመጥቀስ ቁጥሩ መጨመሩን ይናገራል። የእስራኤል መከላከያ የተባበሩት መንግስታት ድርጅት ሰራተኛን ከታንክ ላይ በተተኮሰ ጥይት መትቶ መግደሉን ገልጿል። የእስራኤል መከላከያ ባለፈው ወር በጋዛ ሰርጥ ውስጥ ህይወቱ ያለፈውን የመንግስታቱ ድርጅት ሰራተኛን አለመግደሉ ተናግሮ ነበር። መጋቢት 19 የእስራኤል ጦር በዲያር አልባላህ በሚገኘው የተባበሩት መንግስታት ቅጥር ግቢ ላይ በፈጸመው ጥቃት አንድ የድርጅቱ ሰራተኛ መሞቱን ተከትሎ ጥቃቱ አለመፈጸሙን ገልጾ ነበር። በጋዛ አውራ ጎዳናዎች ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማት መጀመሩን ቢቢሲ ዘግቧል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ እያሰሙ ነው ተብሏል። ላለፉት 20 ዓመታት ጋዛ ሰርጥን ያስተዳደረው ሐማስ አሁን ላይ ደጋፊዎችን ማግኘት ይቸግራል እየተባለ ነው። ፍልስጤማውያን በእስራኤል ላይ የመተባበር አዝማሚያቸውን የሚከፋፍል መንፈስ እየተፈጠረ መሆኑ አሳሳቢ ሆኗል። የእስራኤል ጦር በአካባቢው ጥቃቶችን በማቀድና በማስፈጸም ኃላፊነት ያለውን ከፍተኛ የሐማስ አሸባሪ መትቻለሁ ቢልም በእስራኤል ላይ ጥቃት ማስቆም አልቻለም። በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመከላከል ኢላማቸውን ለይተው የሚመቱ የጦር መሳሪያዎችን ከመጠቀም ጀምሮ በርካታ እርምጃዎች ተወስደዋል ቢሉም ንጹሃን ከጉዳት አልዳኑም። እስራኤል በተለያዩ ጊዜያት ሐማስን ለማጥፋት ጥቃት ብትሰነዝርም የፍልስጤም ንጹሃን ዜጎችን ከመግደል አልተቆጠበችም። እስራኤል በፍልስጤማውያን ላይ የምታደርሰውን ግድያና ውድመቶችን ለመከላከል ሐማስ በተደጋጋሚ ለመበቀል በእስራኤል ላይ ጥቃት ይሰነዝራል። አንዱ በሌላው ላይ የሚፈጽመው ጥቃት በመካከላቸው የመበቀል አዙሪት እየፈጠረ አካባቢውን አደገኛ አድርገውታል። የእስራኤል ጦር ሐማስ ሆን ብሎ ሰላማዊ ሰዎችን እንደ ጋሻ ይጠቀማል በማለት ሐማስን በዓለም አቀፍ ሕግ ጥሰት ይከሳል። በእስራኤል ጥቃት የፍልስጤም ተዋጊዎች ሳይሆኑ በአብዛኛው ንጹሃን መገደላቸው አነጋጋሪ ሆኗል። የእስራኤል ጦር ጠንካራ ክንድ ሐማስን እያጠፋ አይደለም የሚሉት ታዛቢዎች የፍልስጤም ንጹሃንን እየፈጀ መምጣቱን ይናገራሉ። እስራኤል በበኩሏ ወታደራዊ እርምጃዋ ታጣቂዎችን ያተኮረ እንደሆነና የሚባለውን እንደማትቀበለው ደጋግማ ከመናገር አትቆጠብም። እስራኤል ሐማስን ከፍልስጤም ግዛት እስክታጠፋ ድረስ ወታደራዊ እርምጃዋን እንደማታቆም ትገልጻለች። ሐማስን ለማጥፋት የምትወስደው ጠንካራ ወታደራዊ ጥቃት አብዛኛው ጊዜ ሰላማዊ ፍልስጤማውያንን ለአደጋ የሚያጋልጥ መሆኑን አልቀረም።